በመካከለኛው ምስራቅ ለወራት የዘለቀውና አድማሱን እያሰፋ የመጣው መጠነ ሰፊ ጦርነት አሁን ላይ እጅግ ወሳኝና አሳሳቢ ምዕራፍ ላይ ደርሷል። ይህ ቀውስ በጦር ሜዳው ላይ ከሚታየው ደም አፋሳሽ ግጭት ባለፈ በዓለም ልዕለ ኃያል በሆነችው አሜሪካ ከፍተኛ የአመራር እርከን ውስጥ ታይቶ የማይታወቅ መከፋፈልንና ወታደራዊ ስጋትን ፈጥሯል። ባለፉት ጥቂት ቀናት ውስጥ የተከሰቱት ሁነቶች እንደሚያመለክቱት የፕሬዝዳንት ዶናልድ ትራምፕ አስተዳደር በአንድ በኩል ከኢራንና ከአጋሮቿ የሚሰነዘርበትን ወታደራዊ ጫና ለመቋቋም እየታገለ ሲሆን፣ በሌላ በኩል ደግሞ በሀገር ውስጥ ካጋጠመው የመሳሪያ ክምችት መመናመንና የአስተዳደር መናወጥ ጋር እየተጋፈጠ ይገኛል። የቀጠናው ውጥረት ዳግም ያገረሸው በደቡባዊ ሳውዲ አረቢያ ላይ በሐውቲ አማጽያን የተሰነዘረውን ጥቃት ተከትሎ ነው። ባለፈው ሐሙስ ዕለት በናጅራን ግዛት ላይ በተፈጸመው በዚህ ጥቃት 11 ንጹሐን ዜጎች ላይ ጉዳት የደረሰ ሲሆን ይህም በሳውዲና በየመን መካከል ያለው ግጭት ከቀጠናው መጠነ ሰፊ ጦርነት ጋር ምን ያህል እንደተቆላለፈ የሚያሳይ ነው። የሳውዲ ወታደራዊ ቃል አቀባይ ሜጀር ጀነራል ቱርኪ አልማልኪ የጥቃቱን አስከፊነት ሲገልጹ የሽብርተኛው የሐውቲ ሚሊሻ እነዚህን የሽብር ጥቃቶች የፈጸመው በሲቪል ተቋማት ላይ ያለ ልዩነት በተከፈተው ድብደባ ነው ብለዋል። አልማልኪ አክሎም ጥቃቱ ዓለም አቀፍ ሕግን በግልጽ የጣሰ መሆኑን ገልጸው በጥቃቱ ከቆሰሉት መካከል 7 የሳውዲ ዜጎች፣ የአንድ የመናዊ፣ የ2 ግብፃውያንና የአንድ ፓኪስታናዊ ዜጋ መገኘት የሐውቲዎችን ኢላማ የለሽ ድርጊት የሚያረጋግጥ መሆኑን ጠቁሟል። በተለይም የ4 ዓመት ሕፃን ልጅ በሁለተኛ ደረጃ ቃጠሎ መጎዳቱ በሳውዲ ባለሥልጣናት ዘንድ ከፍተኛ ቁጣን ቀስቅሷል። ይህ በእንዲህ እንዳለ የሐውቲዎች ጥቃት በሳውዲ አረቢያ ድንበር ላይ ብቻ የተገደበ አይደለም። አማጽያኑ በየመን ውስጥ በሚገኙት ማሪብ እና ሀድራማውንት ግዛቶች ላይ ባደረሱት የሚሳኤልና የድሮን ጥቃት ቢያንስ 45 የመንግስት ወታደሮችን መግደላቸውን የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ አረጋግጠዋል። ሳሬ በሰጡት መግለጫ በሳውዲ የሚደገፉትን አንደኛና ሶስተኛ የአደጋ ጊዜ ክፍሎች ካምፖችን ደምስሰናል ሲሉ የተናገሩ ሲሆን በመቶዎች የሚቆጠሩ ተዋጊዎች መገደላቸውንና መቁሰላቸውንም ገልጸዋል። ይህ እርምጃ በ2022 የተፈረመውን የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ የጣለው ሲሆን ሳውዲ አረቢያ የባብኤል ማንደብንና የቀይ ባህርን የንግድ መስመር ለመጠቀም ዓለም አቀፍ የባህር ኃይል ጥምረት እንድታቋቁም አስገድዷታል። ይህ ወታደራዊ ፍጥጫ በቀጥታ ከሆርሙዝ የባህር ሰርጥ ስትራቴጂካዊ ድርድር ጋር የተያያዘ ነው። ኢራንና ኦማን የባህር ሰርጡን በጋራ ለማስተዳደር እያከናወኑት ያለው ድርድር አሜሪካን ክፉኛ አሳስቧታል። የኢራኑ ከፊል መንግስታዊ የዜና ወኪል ፋርስ እንደዘገበው አዲሱ ረቂቅ ስምምነት የአሜሪካና የእስራኤል መርከቦች በሰርጡ እንዳያልፉ የመከልከልና ማንኛውም ጠላት ተብሎ የተፈረጀ አገር ሰርጡን ለመጠቀም ካሳ እንዲከፍል የሚያስገድድ ነው። ይህ አዝማሚያ በዋሽንግተን ዘንድ በፍጹም ተቀባይነት የሌለው ተብሎም ተፈርጇል። የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣንና በአሁኑ ወቅት በአትላንቲክ ካውንስል ከፍተኛ ተመራማሪ የሆኑት ቶማስ ዋሪክ ሁኔታውን ሲተነትኑ ይህ በዋሽንግተን ዘንድ ተቀባይነት እንደማይኖረው ግልጽ ነው። ሁለቱም ወገኖች ስምምነት ላይ ከመድረስ ይልቅ ፍላጎቶቻቸውን እየጨመሩ ነው ሲሉ ስጋታቸውን ገልጸዋል። የአሜሪካ ባለስልጣናት በሰርጡ ላይ ነፃ የመጓጓዣ መብት እንዲከበርና ወደ ቀድሞው ሁኔታ እንዲመለስ አጥብቀው እየጠየቁ ቢሆንም በኢራን በኩል የሚቀርቡት ቅድመ ሁኔታዎች ግን ድርድሩን አጣብቂኝ ውስጥ ከተውታል። ሆኖም ግን የአሜሪካ ትልቁ ፈተና ከውጭ ከሚሰነዘርባት ጫና ይልቅ በገዛ ቤቷ ውስጥ የፈነዳው አስተዳደራዊ ቀውስ ሆኗል። ፕሬዝዳንት ዶናልድ ትራምፕ አገሪቱ ካጋጠማት እጅግ አደገኛ የጦር መሳሪያ ክምችት እጥረት ጋር በተያያዘ በመከላከያ ሚኒስትራቸው ፔት ሄግሴት ላይ ከፍተኛ ቁጣቸውን መግለጻቸው ተዘግቧል። ዋሽንግተን ፖስት እንደዘገበው ባለፈው ሳምንት በካምፕ ዴቪድ በተካሄደው የካቢኔ ስብሰባ ወቅት ትራምፕ ሄግሴትን ሲገስጹ ይህ ጉዳይ አስቀድሞ መፍትሄ ያገኘ መስሎኝ ነበር በማለት በመሳሪያ እጥረት ምክንያት ወታደራዊ አማራጮቻቸው መጥበባቸውን በቁጭት ገልጸዋል። ምንጮች እንደሚሉት ከሆነ ፕሬዝዳንቱ የመሳሪያ ሁኔታው በዝርዝር ባለመነገሩ ተታልያለሁ የሚል ስሜት አድሮባቸዋል። በዚህ ፍጥጫ ወቅት ሚኒስትር ሄግሴት ተጠያቂነቱን ወደ ምክትላቸው ስቴፈን ፌንበርግ በመግፋት ፌንበርግ ለፕሬዝዳንቱ ትክክለኛውን ገለጻ አላደረገም የሚል መከራከሪያ ማቅረባቸውን የውስጥ ምንጮች ጠቁሟል። ይህ የመሳሪያ እጥረት ጥያቄ ተራ የፖለቲካ ወሬ ሳይሆን በተጨባጭ ቁጥሮች የተደገፈ መራራ እውነቱ መሆኑ እየታየ ነው። እንደ ሲኤንኤን ዘገባ ከሆነ አሜሪካ ከኢራን ጋር ጦርነት ከጀመረች ወዲህ ካሏት እጅግ ዘመናዊ የታድ የሚሳኤል መከላከያዎች 80 በመቶ የሚሆኑትን እንዲሁም ግማሽ ያህሉን የፓትሪዮት መከላከያ ክምችቷን ተጠቅማለች። በጦርነቱ የመጀመሪያ ወር ብቻ 850 የቶምሃውክ ሚሳኤሎችና ከ1000 በላይ መከላከያዎችን ጥቅም ላይ ማዋላቸውን የአገሪቱን የመከላከል አቅም አዳክሞታል።
ፕሬዝዳንት ትራምፕ በኢራን ላይ ሊፈጽሙት ያሰቡትንና ከሁለተኛው የዓለም ጦርነት ወዲህ ትልቁ ጥቃት ብለው የጠሩትን መጠነ ሰፊ ዘመቻ እንዲሰርዙ ካደረጓቸው ዋና ዋና ምክንያቶች አንዱ ይህ የመሳሪያ እጥረት እንደሆነም ይገመታል። ፕሬዝዳንት ትራምፕ ግን በሕዝብ ፊት ይህንን ድክመት አምኖ ለመቀበል ፈቃደኛ አይደሉም። በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት አሜሪካ እጅግ በጣም ብዙ የመሳሪያ ክምችት አላት፣ በተለይም የተወሰኑ አይነቶችን በማለት የጻፉ ሲሆን መረጃውን አሳልፈው የሰጡ ባለስልጣናትን ግን ከሃዲዎች ሲሉ ኮንነዋል። ትራምፕ መረጃውን አሳልፈው ለሰጡ አካላት ረጅም ዓመታት የሚቆይ የእስር ቅጣት እንዲጣልባቸው ማዘዛቸውም የአስተዳደሩን ስጋት የሚያሳይ ነው። ይሁን እንጂ ፕሬዝዳንቱ ራሳቸው በኋለኛው መግለጫቸው የተወሰኑ የመሳሪያ አይነቶች አቅርቦት የጠበበ መሆኑን አምነው ለመቀበል ተገደዋል። የፔንታጎን ቃል አቀባይ ሴን ፓርኔል በበኩላቸው የእኛ ጦር ኃይል አሁንም የተትረፈረፈ አቅም አለው በማለት የሀገሪቱን ጥንካሬ ለመከላከል ቢሞክሩም ወታደራዊ አዛዦች ግን መጋዘኖቻችን ለአደጋ በሚያጋልጥ ደረጃ ባዶ ቀርተዋል የሚል ተደጋጋሚ ማስጠንቀቂያን እያወጡ ይገኛሉ። በትራምፕ እና በሄክሴዝ መካከል የተፈጠረው አለመግባባት በፔንታጎን ከፍተኛ አመራሮች መካከል ባለው ጥልቅ አለመተማመን ይፋ አድርጓል። ፕሬዝዳንት ትራምፕ ለምክትል መከላከያ ሚኒስትር ስቴፈን ፌንበርግ በስልክ በመደወል ከስራ አባርረሃለሁ በሚል መዛታቸውና ፌንበርግም በዚያው ምሽት ከከፍተኛ ወታደራዊ አዛዦች ጋር የአደጋ ጊዜ ስብሰባ ማድረጋቸው በአስተዳደሩ ውስጥ ያለውን ከፍተኛ ቀውስ ያመለክታል። ምንም እንኳን የዋይት ሃውስ ቃል አቀባይ ካሮሊ ሌቪት ይህ 100% የሐሰት መረጃ ነው፣ እንዲህ አይነት ነገር በፍጹም አልተከሰተም ብለው ቢያስተባብሉም የሚወጡት ዝርዝር መረጃዎች ግን የአስተዳደሩን የውስጥ ውጥረት በግልጽ የሚያሳዩ ናቸው። ይህ የመሳሪያ እጥረት በአሜሪካና በኢራን መካከል ባለው ግንኙነት ላይ ብቻ ሳይሆን በሌሎች ዓለም አቀፍ ግጭቶች ላይም ጥላውን ጥሏል። በተለይም በዩክሬን ላይ ያለው ተጽዕኖ የከፋ ሆኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ ኪየቭ ላይ ለደረሰው አሰቃቂ ጥቃት ምላሽ ሲሰጡ አሜሪካና አውሮፓ የሚሳኤል መከላከያዎችን እንዲሰጡ በድጋሚ ተማጽነዋል። ዜሌንስኪ በየቀኑ እዚህ ዩክሬን ውስጥ የሚገኙ ሰዎች ሕይወት በአውሮፓና በአሜሪካ አጋሮቻችን ቁርጠኝነት ላይ የተመሰረተ ነው ሲሉ በቢቢሲ በኩል ተናግረዋል። አሜሪካ ለዩክሬን እጅግ አስፈላጊ የሆኑትን አታካምስ ሚሳኤሎችን መስጠት ያቆመችው ክምችቷ በመሟጠጡ እንደሆነ ሮይተርስ ዘግቧል። ትራምፕ ግን ይህንን ቴክኖሎጂ ለዩክሬን አሳልፎ ለመስጠት ፈቃደኛ እንዳልሆኑ በቅርቡ በሰጡት መግለጫ ግልጽ አድርገዋል። በአሁኑ ወቅት የአሜሪካ ጦር ኃይል የረጅም ርቀት ሚሳኤሎችን ተኩሶ በመጨረሱ ምክንያት ፕሬዝዳንት ትራምፕ በኢራን ላይ ጥቃት ለመሰንዘር ከፈለጉ በሰው በሚነዱ የአውሮፕላን ድብደባዎች ላይ ጥገኛ እንዲሆኑ ያስገድዳቸዋል። ይህ ደግሞ ለአሜሪካውያን አብራሪዎች ሕይወት እጅግ ከፍተኛ ስጋትን የሚፈጥር ነው። በዲሞክራሲ ጥበቃ ፋውንዴሽን ከፍተኛ ዳይሬክተር የሆኑት ብራድሌይ ቦውማን እንደሚሉት የመሳሪያ ክምችትን መልሶ መሙላት የረጅም ጊዜ ፈተና ነው። ምክንያቱም ኮንትራት መግባትና ማምረት ዓመታትን ሊወስድ ይችላል። ይህ ማለት አሜሪካ በኢራን ላይ የምታደርገውን ጦርነት በገፋች ቁጥር ለሌሎች ዓለም አቀፍ ግጭቶች ለምሳሌ ለቻይና ወይንም ለሩሲያ ያላት ዝግጁነት በእጅጉን እየቀነሰ ይሄዳል ማለት ነው። የነዳጅ ዋጋ መናርም ሌላው የዓለም ኢኮኖሚ ስጋት ሆኖ ቀጥሏል። በሆርሙዝ የባህር ሰርጥ ላይ የሚታየው ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ነዳጃቸውን በሰርጡ ፋንታ በቧንቧዎች ወደ ሌሎች ወደቦች ለማጓጓዝ ቢሞክሩም የሰርጡ መዘጋት ግን በዓለም ኢኮኖሚ ላይ የሚያሳድረው ተጽዕኖ በቀላሉ የሚታይ አይደለም። ትራምፕ ኢራን ስምምነት ላይ ለመድረስ በጣም ትፈልጋለች እያሉ ቢናገሩም ቴህራን ግን ይህንን በይፋ በማስተባበል በአሜሪካ ላይ ያላትን ከፍተኛ ጫና የመቀጠል ፍላጎት አሳይታለች። በመካከለኛው ምስራቅ ያለው የስለላ መረጃ ደግሞ ሁኔታውን ይበልጥ አስፈሪ እንዲሆን አድርጎታል። የአሜሪካና የሳውዲ የስለላ ድርጅቶች እንዳረጋገጡት የኢራን እስላማዊ አብዮታዊ ዘብ ከኢራን ሚሊሻዎች ጋር በመቀናጀት በሳውዲ አረቢያ ንጹሐን ዜጎች በሚሰበሰቡባቸው ቦታዎች ላይ መጠነ ሰፊ ጥቃቶችን ለመሰንዘር በዝግጅት ላይ ይገኛል። ይህ መረጃ ሳውዲ አረቢያንና አጋሮቿን በከፍተኛ ድንጋጤ ውስጥ ጥሏቸዋል። በሌላ በኩል ደግሞ የእስራኤልና የሄዝቦላ ፍጥጫ እንደገና እያገረሸ መሆኑና እስራኤል ደቡባዊ ሊባኖስን በቦምብ ማጋየቷ ቀጠናውን ወደማይመለስ የጥፋት አዙሪት ውስጥ ከቶታል። ሰላም ዛሬ በመካከለኛው ምስራቅ ምድር እንደ እንግዳ ተደርጋ ትታያለች። ጦርነት ግን የቤቱ ባለቤት ሆኖ ተቀምጧል። ኢራን ዛሬ በመካከለኛው ምስራቅ ብቸኛዋ ውሳኔ ሰጪ ኃይል ሆና ለመውጣት እየጣረች ትገኛለች። የታላቁ መሪ አያቶላ ሙጅተባ ካሚኒ ሁኔታ ምንም እንኳን በሚስጥር የተያዘ ቢሆንም የኢራን ወታደራዊ መዋቅር ግን ከፕሬዝዳንት መሱድ ፔዜሽኪያን በላይ ስልጣኑን ተቆጣጥሮታል። አሜሪካ በኢራን ላይ የጣለችው የባህር ከበባ ዛሬ አሜሪካ ራሷ የኢራንን መርከቦች ለመለመን ተገዳለች። ትራምፕ ኢራን ድርድር ትፈልጋለች እያሉ ቢናገሩም ቴህራን ግን ምንም አይነት ድርድር የለም በማለት አሜሪካን በዓለም ፊት አዋርዳታለች።
ይህ የአሜሪካ ዲፕሎማሲያዊ ውድቀት ለዘመናት የገነባቸውን ግርማ ሞገስ በአንድ ጀንበር ያፈረሰ ክስተት ነው። በመካከለኛው ምስራቅ ያለው ጦርነት በአሁኑ ወቅት በአሜሪካ ውስጥ ፖለቲካና ወታደራዊ ዝግጁነት ላይ ከፍተኛ ጫና እያሳደረ ይገኛል። የፕሬዝዳንት ትራምፕ ቁጣ የመከላከያ ሚኒስትር ኬክሴዝ መከላከያ የመሳሪያ ክምችት መመናመንና የሃውቲዎች ጥቃት ተዳምረው የቀጠናውን የወደፊት ዕጣ ፈንታ ወዳልታወቀ አቅጣጫ እየመሩት ነው። አሜሪካ ወታደራዊ አዛዦች ክምችታችን ለአደጋ በሚያጋልጥ ደረጃ ላይ ይገኛል የሚለው ማስጠንቀቂያ ከታሰበው በላይ ትልቅ ትርጉም አለው። ትራምፕ ኤፒክ ፊውሪ በሚል ስያሜ የጀመሩት ዘመቻ አሁን ላይ በመሳሪያ እጥረትና በውስጥ ሽኩቻ ተቀይዶ ይገኛል። በዲፕሎማሲያዊ መስመር ካልተሳካና የመሳሪያ ምርቱ ካልተፋጠነ አሜሪካ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ ያላት የበላይነት አደጋ ላይ ሊወድቅ እንደሚችል ተንታኞች ያስጠነቅቃሉ። የዚህ ሁሉ ሂደት መጨረሻ ምን ሊሆን እንደሚችል ለመገመት አስቸጋሪ ቢሆንም አንድ ነገር ግን ግልጽ ነው። በመካከለኛው ምስራቅ ያለው ጦርነት በሰው ሕይወት ላይ ብቻ ሳይሆን በሀያላን መንግስታት ወታደራዊ ግምጃ ቤቶች ላይም ትልቅ ውድመት እያደረሰ ነው። የትራምፕ አስተዳደር ይህንን የውስጥና የውጭ ቀውስ እንዴት ያስተናግደዋል የሚለው ጥያቄ የመጪዎቹን ወራት የዓለም ፖለቲካ የሚወስን ይሆናል። ፕሬዝዳንቱ እንደተናገሩት አሜሪካ የማያልቅ የመሳሪያ አቅርቦት አላት ወይስ ወታደራዊ አዛዦች እንዳሉት በአደገኛ ሁኔታ መጋዘኖቿ ባዶ ቀርተዋል የሚለው ክርክር በቀጣይ በሚወሰዱት ወታደራዊ እርምጃዎች የሚረጋገጥ ይሆናል። እስከዚያው ድረስ ግን የቀጠናው ውጥረት እንደቀጠለ ሲሆን የንጹሐን ደም መፍሰስና የዲፕሎማሲው ጨዋታ ጎን ለጎን እየተከናወኑ ይገኛሉ። ዛሬ በመካከለኛው ምስራቅ ሰማይ ላይ የሚታየው ብቸኛው ሀቅ አሜሪካ ተሸንፋለች፣ ኢራን ደግሞ አሸንፋለች የሚል ትርክት እያየለ መምጣቱን ነው። የታሪክ ጀንበር በምዕራብ ጠልቃለች፣ በምስራቅ ግን በአዲስ መልኩ እየወጣች ያለች ትመስላለች።